ሰላም እንዴት ናቸው ተማሪዎች? አሁን ላይ አብዛኞቻችሁ ያላችሁበት ወቅት የመጀመሪያ ሴሚስተራችሁን ጨርሳችሁ የሲኦሲ ስልጠናዎችን በመውሰድ አንዳንድ ዲፓርትመንቶችን ትመርጣላችሁ። ከእነዚህ መካከል የህግና የጤና ዲፓርትመንቶች ይገኛሉ። ታዲያ ዛሬ የተገናኘ ነው አብዛኞቹ ግቢዎች ላይ የጤና ሲኦሲዎች በምን አይነት መልኩ ይሰጣሉ፣ እንዴትስ ውጤት ይያዝባቸዋል የሚለውን በምን መልኩስ ብትዘጋጁ በአጭር ጊዜ ውስጥ ውጤታማ መሆን እንደምትችሉ ኦር እንደ ኢንትሮዳክሽን ክላስ ይህንን መውሰድ ትችላላችሁ ማለት ነው። የመጀመሪያው የሲኦሲ አይነቶች ናቸው። እንደምታውቁት እንግዲህ የእኛ ተማሪዎች የፍሬሽማን ትሪክስ ተማሪዎች ከሁሉም ዩኒቨርሲቲዎች እና ኮሌጆች ላይ ነው ያሉት። ለእናንተ ነው ይህን ኮርስ ያዘጋጀ ነው። የዛሬው ክላሳችን እንደ ኢንትሮዳክሽን ነው የሚሆነው። የሲኦሲ አይነቶች ብለን ስንነሳ ብዙ ቦታዎች ላይ የአዲስ አበባ ዩኒቨርሲቲ ብቻ ቤዝድ ባረገ መልኩ ይሰጣል። ከዛ ይልቅ ምንድን ነው ያደረግነው? በቅድሚያ ኢንትሮዳክሽኑ ላይ በደንብ ማስረዳት የተለያዩ ዩኒቨርሲቲዎችን በትንሹ ወደ 14 የሚደርሱ ዩኒቨርሲቲዎች ከዚህ በፊት አዘጋጅተው የሰጡትን ፈተናዎች ተመልክተናል። የሲኦሲ ፈተናዎች ተመልክተናል። አብዛኞቹ ይመሳሰላሉ፣ አንዳንዶቹ ጋር ደግሞ ልዩነት ነገር ተመልክተናል ማለት ነው። የመጀመሪያው የሲኦሲ አይነቶች ነው የምናየው። የሲኦሲ አይነቶች ስር አንድ ሶስት የሚሆኑ ግቢዎች ላይ የተመለከትነው ነገር አለ። እሱ ምንድነው? ሁሉም ተማሪ የሚፈተንበት አጋጣሚ ተመልክተናል። ሁሉም ተማሪ ይፈተናል እና እንዴት ነው የሚያደርጉት መሰላችሁ? ፈርስት ሴሚስተር ያልቃል አይደለ? ፈርስት ሴሚስተር እንዳለቀ ወደ ሰከንድ ሴሚስተር ከመግባታችሁ በፊት ሁሉም ተማሪ የሲኦሲ ፈተናውን ይወስዳል። አይ ቲንክ ወልዲያ አካባቢ ምናምን እንደ አንድ ሳምፕል ካየ ነው ወልዲያ፣ ሌላ እርግጠኛ ስላልሆን ይሄ ግቢ ብያችሁ ልነግራችሁ አልችልም። ሁሉም ተማሪ ይወስዳል ሲኦሲ ፈተናውን እና ሲኦሲ ፈተናውን ከወሰደ በኋላ ወደ እነዛ ዲፓርትመንቶች ወደ ሜዲሲን፣ ፋርማሲ፣ ዴንታል ሜዲሲን፣ አንዳንዶች ደግሞ ነርሲንግንም ይሰጡት አሉ፣ በሲኦሲ የሚሰጡት አሉ እና በደንብ ኮምፒቴሽን ያላቸው የጤና ዲፓርትመንቶችን ወደዛ ለማስገባት ይህን ሲኦሲ ከሰጡ በኋላ ፍላጎት ያለው ተማሪ ሲኦሲው እንደ አንድ ምዘና ይታይለታል ማለት ነው። ገብቷችሁ ነው? ለምሳሌ እኔ ተፈተንኩ ልበል አይደል? ከተፈተንኩ በኋላ ላልፈልግ እችላለሁ መግባቱን ወደ እነዛ ዲፓርትመንቶች። ነገር ግን ባልፈልግም እፈተናለሁ። ከፈለግኩ ይታያል፣ እንደ አንድ ምዘና ይታያል። ካልፈለግኩ ደግሞ ከምንም ሳይቆጠር ይቀራል ማለት ነው፣ ሌሎች ዲፓርትመንቶችን የምገባ ከሆነ እና ይህ አይነት አማራጭ አለ። አንዳንድ ግቢዎች ደግሞ አብዛኞቹ ጅማ፣ አዲስ አበባ ዩኒቨርሲቲ አይነት ደግሞ ምንድን ነው የሚያደርጉት? ሁሉንም ተማሪ አይፈትኑም። ጀስት የፈርስት ሴሚስተር ውጤት ገና ከማለቁ በፊት ነው፣ እንዲሁም ፋይናል ኤግዛም እንዳለቀ ውጤት ሳይነገር ቀድሞ ወደ ሜዲሲን ምናምን የእያንዳንዱ ዲፓርትመንቶች የተለያየ ነው። ይኸውላችሁ አሁን ደግሞ ሁሉም ጤና በሶስት ልክፈልላችሁ። ሁሉም ጤና ዲፓርትመንቶች እና እያንዳንዱን የጤና ዲፓርትመንቶች ለየብቻ የሚፈትኑ ግቢዎች አሉ። ለምሳሌ አንዳንዶቹ ምን ያደርጋሉ መሰላችሁ? ወደ ጤና ዲፓርትመንቶች መግባት የምትፈልጉ ይሉና አንድ አይነት ፈተና ለሁሉም የጤና ዲፓርትመንቶች ይሰጣሉ። በአንጻሩ ደግሞ አዲስ አበባ ዩኒቨርሲቲ አይነት ግቢዎች ደግሞ ለእያንዳንዱ ዲፓርትመንት ለፋርማሲ ካለ ለፋርማሲ ያለው ሰው ለሜዲሲን አይወዳደርም። ለሚፈልጋት ስፔሲፊክ ለሆነችው ዲፓርትመንት ያስገባል፣ ስሙን ያስመዘግባል፣ ፈተና ይፈተናል ማለት ነው። በዚህ መልኩ ይሆናል ማለት ነው። ሶስት አይነት የሲኦሲ አሰጣጥ አለ። ሙሉ ተማሪ እንዲወስድ ይደረጋል። አንዳንዶቹ ደግሞ ሁሉም የጤና ተማሪዎች አንድ አይነት ፈተና እንዲፈተኑ ያደርጋሉ። አንዳንዶቹ ደግሞ በእያንዳንዱ ዲፓርትመንት የራሱን የሆነ ሲኦሲ እንዲፈትን፣ አንዱን ሲኦሲ የተፈተነ ሌላውን ሲኦሲ መውሰድ እንዳይችል አድርገው የሚሰጡበት ሁኔታ አለ ማለት ነው። ይሄ የሲኦሲ አይነቶች ናቸው። ሁለተኛ ላይ የምንመለከተው የሲኦሲ ውጤት አያያዝ ነው። የሲኦሲ ውጤት አያያዝ ማለት እኔ ለምሳሌ ሜዲሲን ለመግባት አዲስ አበባ ዩኒቨርሲቲ ተፈተንኩና የሆነ ያክል ውጤት አመጣው። ከ50 ከሆነ ለምሳሌ የተፈተንኩት 46 ከ50 አመጣው፣ ወደ 100 ይቀየራል። ይሄ ወደ 100 ተቀይሮ ይቀመጣል። ከ100 የሆነ ያክል ፐርሰንት ተብሎ ለምሳሌ 88% ቢሆን ይሄ ውጤት ወደዚህ ሲቀየር 88% ከ100 ይያዝልኛል ማለት ነው። ነገር ግን ኢንትራንስ ከግቢ ይለያል እንዳልኳችሁ። ኢንትራንስ አለ። ብዙ ግቢዎች ኢንትራንሱን ፕላስ ይህንን ሲኦሲ ደምረው ከ50% ይይዙታል፣ ለማወዳደሪያ ማለት ነው፣ ወደዛ ዲፓርትመንት ለማስገባት ይህን ከ50%። በአንጻሩ ደግሞ በብዛት ነው ያልኳቸው ያለው ከግቢ ስለሚለያይ ነው 100% እርግጠኛ መናገር የማይቻለው። ኢንትራንስ ፕላን ሲኦሲ ከ50% ይይዙትና ሲኦሲውን 30%፣ ኢንትራንሱን 20% በብዛት እንደዚህ ያደርጋሉ። አንዳንዶቹ ኢንትራንሱን ከፍ ያደርጉት ይችላሉ። ከዛ የፈርስት ሴሚስተር ጂፒያቸውን ደግሞ
እሱን ደግሞ ከ50% ይይዛሉ። ከዛ ይህንን ደምረው ነው የሚያወዳድሯቸው። ይህን ደምረው ሲያወዳድሩ ከፍና ዝቅ ያለውን አይተው ውሳኔ ይወስናሉ ማለት ነው። ከፍና ዝቅ ያለውን አይተው ውሳኔ ይወስናሉ። which means አንድ ነው ያስገቡታል ማለት ነው። በዚህ መልኩ ነው የሲኦሲ አያያዝ ኦር ሲኦሲ የሚባለው ነገር ከዚህ አንጻር እንድታዩ ትፈልጋለሁ። 100% ሲኦሲ የሚያዝበት ግቢ እስካሁን አልገጠመኝ። የሆነ ያክል ፐርሰንት ነው የሚያዘው ከኢንትራንስ ከጂፒኤ ፕላስ ሲኦሲ ነው ማለት ነው። አይነቶቹም ይህንን ይመስላሉ። የእናንተ ግቢ በብዛት ጅማ፣ አዲስ አበባ ምናምን ይህንን ሶስተኛው ነው የሚከተሉት። በዚህ መልኩ እናያዘውና እናንተ ደግሞ ከሲኖሪታችሁ ትጠይቃላችሁ። ሶስተኛ የምንመለከተው የጤና ሲኦሲ ምን ምን ያካትታል? ይህ መረጃ ዝም ብለን አላወጣ ነው ከብዙ ግቢዎች አንጻር ነው። ይሄ ማለት እኛ የዘረዘርናቸው ሊስቶች አሉ። እንመለስና ወደ ኖታችን እንመለስና እኛ የዘረዘርናቸው ሊስቶች አሉ ሊካተቱ ይችላሉ ብለን ያሰብናቸው። ከነዚህ ከዘረዘርናቸው መካከል የማይካተቱ ለምሳሌ ሁሉም ግቢ ላይ 100% የማይገኙ ኤስኤቲ፣ ፊዚክስ እነዚህ ሁሉም ግቢ ላይ ላይገኙ ይችላሉ። እንግሊዝና ማተስን በተወሰነ መልኩ ላይገኙ ይችላሉ። ነገር ግን 100% ከሁሉም ግቢ ሲኦሲ ፈተና ላይ የማይቀር የባዮሎጂ ኩዌሽኖች አይቀሩም። ከዛ ቀጥሎ ኬሚስትሪን አስቀምጠነዋል። ዜን እንግሊዝና ማተስ፣ እንግሊዝ ካለ ማተስ አይቀርም በተወሰነ ያክል መጠን። ኤስኤቲ እና ፊዚክስ ግን በትንሽ መጠን አንዳንድ ግቢዎች ላይ ይወጣሉ። ከመተው ይልቅ እናንተም በትንሽ መጠን እንድትዘጋጁ አስቀምጠናል ማለት ነው። ከባዮሎጂን ጀምር ምንድነው ያደረግንላቸው መሰላቸው? አጠቃላይ 6 ናቸው ሊስቶቹ እና በ6 ቻፕተር አስቀመጥናቸው። የመጀመሪያውን ቻፕተር እንደ ባዮሎጂ ብትወስዱት ባዮሎጂ ሃይስት ፕራዮሪቲ ያለው 40% የሚሆነው ኮንቴንት ከዚህ ከባዮሎጂ ነው የሚወጣው። 40% የሚሆነው ለመሆኑ በዚህ ሲኦሲ ላይ የሚካተቱ ዋና ዋና የባዮሎጂ ርዕሶች እነማን ናቸው ብለን ስንመለከት የመጀመሪያው ሴሉላር ባዮሎጂ ኤንድ ባዮኬሚስትሪ ነው። ሴሉላር ባዮሎጂ ማለት ሴል ምንድን ነው፣ የሴል ስትራክቸር፣ የሴል ፋንክሽኖች፣ እነዚህ ኦርጋኔሎች፣ ሜምብሬን ትራንስፖርቶች ከነዚህ ጋር የተያዘ ከኤንዛይም ጋር ከባዮኤነርጄቲክስ which means ኤሮቢክ ሪስፓይሬሽን፣ አኔሮቢክ ሪስፓይሬሽን ከሪስፓይሬሽን ጋር ተያይዞ ሳይቶች አሉ አይደል? እነ ክረብ ሳይክል፣ እነ ሊንክ ሪያክሽን እና ኤሌክትሮን ትራንስፖርት እነሱን ማወቅ አለባቸው። ከፎቶሲንተሲስ ጋር በተያዘ ይሄ ቤዚክ የሆነው ሴሉላር ባዮሎጂ የሚባለው ፓርት ማለት ነው። እሱ አለ። ከዛ ደግሞ ባዮኬሚስትሪ ማለት ባዮሎጂ ላይ ያሉ ሪያክሽኖች አሉ። ስፔሻሊ ሪስፓይሬሽን እና ፎቶሲንተሲስ ናቸው ትልቆቹ። ሪስፓይሬሽን እና ፎቶሲንተሲስ በባዮኬሚስትሪ ስር ይካተታሉ። ለምን? ሪያክሽኖች ስላሉ እነሱን ጋር የተያዘ እውቀት የባዮሎጂ መሰረታዊ እውቀቶች ናቸው እነሱም። በመቀጠል ሂውማን አናቶሚ ኤንድ ፊዚዮሎጂ ምን ማለት ነው? የሰው ስፔሻሊ ሰው ፎከስ ሊሆኑ ናቸው የምትፈተኗቸው። የሰው ልጅ ውስጣዊ አካላት ከነርቭ ጋር የተያዙ ከኦርጋኖች ጋር የተያዙ ሂውማን አናቶሚዎችን እያንዳንዱ ስትራክቸሮች ምን ይመስላሉ? ለምሳሌ ሀርት 4 ቻምበሮች አሉት። የታችኛው የሀርት ቻምበር፣ የሀርት ቻምበር ምን ስራ አለው ምናምን፣ እነዚህ ነገሮች የምታውቁበት ማለት ነው። ከዛ ዳይጀስቲቭ ሲስተም ነው። ዳይጀስቲቭ ሲስተም ሲነሳ ኢንዛይሞች አብረው ይነሳሉ። አብዞርቤሽን ሳይት የሚካሄድበት ክፍል የትኛው ነው ምናምን አለ። ዳይጀስቲቭ ሲስተም ብቻ አይደለም፣ ሰርኩላቶሪ ሲስተም፣ ነርቬስ ሲስተም፣ ሪስፓይራቶሪ ሲስተም፣ ሪፕሮዳክቲቭ ሲስተም፣ ኢንዶክራይን ሲስተም፣ ሴንሶሪ ሲስተም፣ እነዚህ ሁሉ አብረው የሚነሱ ናቸው ማለት ነው። እነዚህን ሁሉን በምን ትይዛላችሁ? በሂውማን አናቶሚ እና በፊዚዮሎጂ ስር እነዚህ ሲስተሞች ዳይጀስቲቭ፣ ሰርኩላቶሪ፣ ነርቬስ፣ ሪስፓይራቶሪ ስፔሻሊ ዋናው ኦርጋን ማን ነው? የኦርጋን ምን ይሰራል? ሞር ዲቴል ባትገቡ እንኳን ዋና ሀሳቦችን አስታውሳችሁ መሄድ አለባችሁ ለኤግዛም። ከዛ ጄኔቲክስ ኤንድ ኢንሄሪታንስ ነው፣ አይቀርም ኦልሞስት። ይሄ ስፔሻሊ ጄኔቲክስ እና ኢንሄሪታንስን በሁለት ብንከፍለው የሜንድል ኢንሄሪታንስ እና ነን ሜንድሊያን ኢንሄሪታንስ ብለን መክፈል እንችላለን። በሜንድል ስር ያሉ ሞኖሃይብሪድ ክሮስ የምንለው የተለመደው፣ ከዛ ፕሮባቢሊቲዎች ከብለድ ግሩፕ ጋር የተያዙ እነዛ ፕሮባቢሊቲዎቹ ማለት ነው። ዲኤንኤ፣ አርኤንኤ፣ ዲኤንኤ ሬፕሊኬሽን እንዴት ነው፣ ከእነሱ ጋር የተያዙ ሀሳቦችን ብታውቋቸው። ዜን ማይክሮባዮሎጂ ኤንድ ኢሚዩኖሎጂ ነው፣ ከዲዚዝ ጋር የተያዙ ሀሳቦች። ያው ወደ ጤና ሴክተር ገቡ አይደለ? መቼም ስለ ዲዚዝ ስለ ፓቶጂኖች የሆነ ሀሳብ ትባላላችሁ። ከዛ ደግሞ ስለ ኢሚዩን ሲስተም ማለት የሰው ልጅ የመከላከል አቅሙ፣ የተፈጥሮና አርቲፊሻል መከላከል አቅሞች አሉ። እነሱን ነገሮች ዲቴል መለየት ማስታወስ። ከዛ ኢቮሉሽን ኤንድ ኢኮሎጂ ነው። ኢቮሉሽን ኤንድ ኢኮሎጂ ደግሞ ኢቮሉሽን ኤንድ ኢኮሎጂ ስንመለከት ከብዙ አንጻር መመልከት እንችላለን።
ዲቴል ብዙ አትገቡበትም ኢቮሉሽንን፣ ግን ይሄ ቤዚክ የሆነው ሆሞሎገስ እና አናሎገስ ስትራክቸሮች ምን ይመስላሉ፣ ኢኮሎጂካል ኮንሴፕቶች እንደ ካርበን ሳይክል፣ ናይትሮጅን ሳይክል ብዙ ዲቴል ሳገቡ ሀሳቦችን ታያላችሁ። ከዛ ታክሶኖሚ፣ ባዮዳይቨርሲቲ አንጻር ባዮሎጂካል ክላሲፊኬሽን ሌቨሎች ምን እንደሚመስሉ ፕላንት ላይ የተወሰነ ሞር ዲቴል ያን ያክል ባትገቡም ግን ከላይ ያሉት ግን ሞር አሁን እኔ ምረጥልን ብትሉ በጣም ላስቸኳይ ከሆነ አንደኛ ሴሉላር ባዮሎጂ አለ፣ ሂውማን አናቶሚ፣ እነዚህ ሲስተሞች አሉ፣ ጄኔቲክስ አለ። ከዛ ማይክሮባዮሎጂ ስለ ዲዚዝ የሚያወራው እነሱ ሞር ስፔሲፊክ የሆኑ የማይቀሩ ሀሳቦች ናቸው። ከአብዛኞቹ ግቢዎች ላይ ተደጋጋሚ ሆነው ያስተዋልኳቸው ናቸው ማለት ነው። ቻፕተር 2 ኬሚስትሪ ነው። ኬሚስትሪ ከባዮሎጂ በሚቀጠል አጠቃላይ ኮንቴንቱ ባዮሎጂ 40% ቢዝ 30% ደግሞ ኬሚስትሪ ነው። ከተመለከትናቸው አንጻር ኬሚስትሪ ላይ ታውቋቸው የሚገቡ አንኳር የሆኑ ሀሳቦች አሉ። እነማን ናቸው? የመጀመሪያው በጀኔራል ኤንድ በኢንኦርጋኒክ ኬሚስትሪ ስር የሚካተቱ ብለን ያስቀመጥናቸው አሲድ ምንድን ነው፣ ቤዝ ምንድን ነው፣ ሳልት ምንድን ነው፣ ቤዚክ የሆኑ ኦክሳይድ ምንድን ነው የሚሉ ሀሳቦች ፒኤች እና ፒኦኤች ካልኩሌሽን ጋር ስፔሻሊ ይላቸው ኬሚስትሪ ነክ ነገር ሆኖ ከባዮሎጂ ጋር ዝምድና ያላቸው ሀሳቦች አይቀሩ ማለት ትችላላችሁ። በፈርስት ሶሉሽን ስፔሻሊ በካልኩሌሽን መልኩም የሚጠየቅ ነገር አለ። ከዴፊኒሽን አንጻር ከኮንሴፕት አንጻር ኬሚካል ኢኩሊብረም፣ ኬሚካል ሪያክሽን ሬት አፌክት የሚያደርጉት ኬሚካል ሪያክሽን እነማን ናቸው፣ ሪዶስ ሪያክሽን ብዙ ባይሆንም ሶሉሽኖች ከሞላሪቲ ከኖርማሊቲ አንጻር ምናምን ቤዚክ የሆኑ ህጎች ኮንዘርቬሽን ኦፍ ማስ ኮንስታንት ኮምፖዚሽን ምናምን ላቸው ሀሳቦች እነዚህን በአንድ ካየናቸው ኦርጋኒክ ኬሚስትሪ ደግሞ ስንመጣ ኦርጋኒክ ላይ የሆኑ ብቻ ስንመጣ ደግሞ ዋና የሆኑት እነ አልኬን እነ አልኮል እነ አሲድ እነ ኤስተሮች የእነሱ ኖሜንክሌቸር ምን ይመስላል ወይም ደግሞ ኢውፓክ ኔማቸውን አንደርስታንድ ማድረግ ማስታወቅ ፋንክሽናል ግሩፓቸው ምን ይመስላል የሚለውን ከይዞመር ጋር የተያዙ ሀሳቦችን በተወሰነ መልኩ ማየት እነዚህ ነገሮች ማየት ማለት ነው። ዜን ዝቅ እያለ ይመጣል። አሁን ኮንቴንቱ አንዳንድ ግቢዎች ሙሉ በሙሉ ባዮና ኬሚስትሪ ብቻ የሚያደርጉ አሉ። አንዳንዶች ደግሞ አሁን እንግሊዝና ማትስን አብረው የሚጨምሩ አሉ። እንግሊዝና ማትሱ ደግሞ ምን ላይ እናተኩር ካላችሁ የማይቀር ኮምፕሬንሽን አለ። ሪዲንግ ኮምፕሬንሽን አጭር ፓሴጅ 3 ጥያቄ ምናምን 4 ጥያቄ የሚካተትበት ፓሴጅ አለ። ግራመር በጣም ቤዚክ የሆኑ ሰብጀክት ቨርብ አግሪመንት ወደ 8 የሚደርሱ ኮመን የሆኑ ቴንሶች አሉ። እነሱን ብትይዙ ኮንዲሽናል ሴንቴንስ ላይ ስፔሻሊ ደግሞ ታይፕ 3 የሆነው ኮንዲሽናል ሴንቴንስ ብታተኩሩበት፣ ዳይሬክት ኤንድ ሪፖርትድ ስፒች፣ ፍሬዛል ቨርቦች እነዚህ ላይ ብታተኩሩ። ከዛ ቮካቡለሪ ነው። ቮካቡለሪ ብዙ አይነት ቮካቡለሪዎች አሉ። ስፔሻሊ ቮካቡለሪ በኮንቴክስት የሚወጣው ላይ ብታተኩሩ፣ በኮንቴክስት የሚወጣው ላይ የቮካቡለሪ ብታተኩሩ አሪፍ ነው። ወደ ማትማቲክስ ስናልፍ እንግሊዝ ካለ ማትማቲክስ በትንሹ ቢሆን ጣል ያደርጉበታል። ኳልኩለስ አይቀርም። ያው ፍሬሽማን ላይ ስለተማራችሁ ሊሚትን፣ ቤዚክ ዴሪቬቲቭን፣ ኢንተግራልን አፕሊኬሽናቸው በትንሹ ግን እነዚህ ራሱ 3ቱ መሰረታዊ ሀሳቦች ናቸው ብታውቋቸው። ከዛ ሎጂክ ተምራችኋል ፍሬሽማን ኮርስ ላይ። እሱን የተማራችሁትን ሎጂክ ቤዚክ የሆኑ ትሩዝ ቴብሎችን ፕሮፖዚሽኖችን መስራት ትጠይቃላችሁ። ስታቲስቲክስ ኤንድ ዴታ ኢንተርፕሪቴሽን፣ ሚን፣ ሚዲያን፣ ፐርሰንታይል አይነት ሀሳቦች ቤዚክ ፕሮባቢሊቲዎችን ብታነቡ እነዚህ በቂ ናቸው ለማትማቲክስ። ወደ ፊዚክስ ስናልፍ ደግሞ ፊዚክስ ላይ ቬሪ ቤዚክ የሆኑ ኮንሴፕቶች አሉ። እነማን ናቸው? ከሞሽን ጋር የተያዙ ዩኒፎርም ሰርኩላር ሞሽን፣ ሞሽን አንደር ግራቪቲ፣ ኔቸር ኦፍ ኤሌክትሪክ ከረንት። ይሄ ብዙ ጊዜ ፊዚክስ እና ኤስኤቲ አይካተቱም። ከተካተቱ ግን ቁልፍ የሆኑ ሀሳቦች ናቸው የሚካተቱት። ገብቷችሁ ነው? ዲቴል ሳይገባ ለምሳሌ ዳይናሚክስ ላይ ኢኩዌሽን የሚወጣ ከሆነ ቤዚክ የሆነው ኮንዘርቫቲቭ እና ነን ኮንዘርቫቲቭ የሆነው አይነት ነገር ቀለል ባለመልኩ ማለት ወደ ውስጥ ሳይገባ ሰፋ ባለመልኩ ነው የሚወጣው እና ገረፍ ማድረግ እሱንም አሪፍ ነው። አፕቲቲዩድ ነው ሌላኛው ትንሽ ከተካተተ በሚል ነው አንዳንድ ግቢዎች ላይ ጣል አድርገው ታይተናል። ይሄ ሲምፕል እና ሎጂካል የሆኑ ሎጂካል ሪዝኒንጎች ላይ ማተኮር፣ ሎጂካል ሪዝኒንግ እና ዲያግራም ኢንተርፕሪቴሽን። የሆነ ዲያግራም ተሰጥቷችሁ ያን ዲያግራም በመከተል ፓተርኖችን በማጥናት ቀጣዩን ነገር መመለስ መቻል አይነት ነገር ነው። እናየዋለን እንግዲህ አብረን። ከዛ እዚህ በታች ደግሞ ሳምፕል የሚሆኑ ወደ 100 የሚደርሱ ጥያቄዎችን አስቀምጫለሁ። እነዚህ ፈተናው ምን ሊመስል ለምሳሌ አጠቃላይ 100 ኩዌሽን የያዘ ፈተና ብትፈተኑ ምን ሊመስል እንደሚችል አሁን ካልኳችሁ ኮንቴንት አንጻር ከሌሎች ፈተናዎችም አንጻር ያስቀመጥናቸው ናቸው። ኬሚስትሪውም ባዮሎጂውም ሁሉም ሪዲንግ ኮምፕሬንሽኑም ሳይቀር በሚያምር መልኩ አስቀምጠናል። እንግዲህ በዚህ መልኩ ብትዘጋጁ። ከዛ ደግሞ በቻላችሁት መጠን
የቅርብ ጊዜ የሆኑ ጥናቶችን ብትመለከቱ። ኦፍኮርስ ኢንተረስት ካላችሁ ወደ እነዚህ ፊልዶች የጤና ፊልዶች ኢንተረስት ካላችሁ ያው ትገቡበታላችሁ ብዬ አስባለሁ። ሌላኛው የመጨረሻ ላሳስባችሁ የምወደው ነገር ሜይ ቢ ይሄ ቪዲዮ ለዩቲዩብ ሊጫን ስለሚችል ብዙ ተማሪዎች ካያችሁት ብዬ ነው። ወደ እነዚህ ፊልዶች ሳትፈልጉ ፕሊስ ባትገቡ ደስ ይለኛል። ከልጅነታችሁ ጀምሮ ኢንተረስት ከሌላችሁ ወደ እነዚህ ፊልዶች መግባቱ ጥቅሙ አይታየኝም። ለምን ቤተሰቦች ደስ ይላቸዋል ዶክተር ከሆንኩ ምናምን የሚባል ነገር በእኛ አሁን ባለንበት ዘመን አይሰራም። በአሁኑ በእኛ ባለንበት ዘመን ምንድነው አስባችሁ የዛሬ 5 ዓመት የት እደርሳለሁ፣ የዛሬ 10 ዓመት የት እሆናለሁ፣ ይህንን ብማር እንደዚህ ስፔሻላይዝድ አድርጌ ከዛ እንደዚህ ገብቼ ተብሎ ካሁኑ ራዕይ ከሌላችሁ የ5 ዓመት የ10 ዓመት እቅድ ከሌላችሁ ወደ እነዚህ ፊልዶች ባትገቡ። ብዙ ተማሪዎች በመሀል ያቋርጣሉ። እንደዚህ በሚል ሞቲቫቸው እንደዚህ ከሆነ በጣም በእናንተ ሌብል ልታርሙት የሚገባ ሞቲቭ ነው። ብዙ ተማሪ አለ ግርግር ነገር ወደ እነዚህ ዲፓርትመንቶች ለመግባት የማይደረግ ትግል የለም። እሱን ስላያችሁ ብቻ መግባት ተገቢ ነው ብዬ አላምንም። ቁጭ ብላችሁ አስባችሁበት እኔ ነርሲንግ ገብቼ ብማር ወር ፋርማሲ ብማር የዛሬ 5 ዓመት የዛሬ 10 ዓመት ራሴን የት ላይ ያገኘዋለሁ፣ ከዛ ደግሞ ካለውበት ደረጃ ደግሞ ተነስቼ ያንን የተማርኩትን ነገር ዲግሪን ደግሞ ይዤ ላሳድግ የምችለው እስከምን ድረስ ነው እያላችሁ በደንብ አስባችሁ ቤተሰብ ፋርማሲ ተማሪ ቢል እናንተ በዛ ፋርማሲ ተምራችሁ የምትሆኑበት የምትደርሱበት ሌብል አለ አይደል? ከዛ ሌብል ላይ ካላገዛችሁ ለምን እና የእናንተ ፍላጎት አንደኛ የፋሚሊ ምናምን የሚለው ነገር ምንም እንትን ውስጥ የሚገባ አይደለም። የእናንተ ፍላጎት ቁጥር 1 ነው። በመቀጠል ከእናንተ ፍላጎት በተጨማሪ ደግሞ ሁኔታዎችን መመልከት። እኔ ራሴን የዛሬ 10 ዓመት የዛሬ 5 ዓመት ላይ ይህን ዲፓርትመንት ብማር ምን አገኘው? ይህን ስላችሁ የትኛውን ዲፓርትመንት በራሱ ህይወቱን ያሳድጋችሁ በራሱ እናንተ በጣም አክቲቭ ካልሆናችሁ በጣም ጎበዝ ካልሆናችሁ እና ደግሞ ያን ነገር ብትወዱት አሪፍ ነው። ሳትወዱት ተምራችሁ የትኛውም ዲፓርትመንት አሁን ላይ ብዙ ቫልዩ እያገኘ አይደለም እና ሞር እናንተ ያን ነገር ወዳችሁት ደግሞ የሆነ ኢፈርት ጨምራችሁ ከምትማሩት ትምህርት የተሻለ ነገር አሳድጋችሁ ቫልዩ ጨምራችሁ የተለየ ነገር ማበርከት ትችላላችሁ ከወደዳችሁት ብቻ። የሆነ ሰው አሪፍ ነው ስላላችሁ ብቻ ግን የሚገባበት ነገር እንዳልሆነ እንድታውቁ ፈልጋለሁ። እናንተ መሆናችሁ የህግ ሲኦሲ የምትፈተኑ ተማሪዎች ጥንቃቄ አድርጋችሁ እንድትመርጡ ሁኔታዎችን አገናዝባችሁ። በቀጣይ ደግሞ ዩቲዩብ ላይ ሌላ ቪዲዮ ከዲፓርትመንት መረጣ ጋር በተያያዘ ይዤላችሁ እመጣለሁ። የተለያዩ ጥናቶችን አገናዝቤ ከኔም ኤክስፔሪየንስ ሌሎች ተማሪዎችም ተማሪ ፖድካስት ላይ ልምዳቸውን እንዲያካፍሉ ለማድረግ እንሞክራለን። ስፔሻሊ ከፍ ያለ ኦልሞስት ወደ መመረቁ የደረሱ የሜዲሲን ተማሪዎችን አምጥተን ልምዳቸውን እንዲያካፍሉ ለማድረግ እየሰራ ነው የምንገኘው። በእርግጠኝነት አንድ ተማሪ እናቀርብላቸዋለን በቅርቡ። ቴንክ ዩ ሶ ማች። ለዛሬ የነበረን ይመስላል። እነዚህን ክላሶች ሙሉ በሙሉ ከፍሬሽማን ትሪክስ ጋር ሰፋ አድርገን የምታነቧቸው ማቴሪያሎች፣ ኩይዞች ይዘንላችሁ እንመጣለን። በአጭር ጊዜ ተዘጋጅታችሁ ብትገቡ አሪፍ ነገር እንደምትሰሩ እርግጠኛ ነኝ። ቴንክ ዩ ሶ ማች። መልካም ፈተና ይሁንላችሁ።